አርዕስተ ዜና። ባለፉት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው አለመገኘቱን ጤና ሚኒስቴር አስታውቋል። በአሁኑ ወቅት ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው እንደሌለም ተነግሯል። ተጨማሪውን ይዘናል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ እጩዎችንና መራጮችን የሚመዘግብበትን የዲጂታል ስርዓት አስተዋውቋል። የምርጫ እጩዎች በቦርዱ ለመመዝገብ ብሔራዊ መታወቂያ ሊኖራቸው እንደሚያስፈልግ ቀድሞ ያሳወቀው ቦርዱ ለእጩዎችና ለመራጮች ምዝገባ የለሙት የምዝገባ ስርዓቶች ከብሔራዊ መታወቂያ ጋር የተሳሰሩ መሆናቸውን ተናግሯል። እንነግራቸዋለን። በጋምቤላ ከተማ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበረው የሰዎች እንቅስቃሴና የንግድ ስራዎች በአንጻራዊ ሁኔታ መሻሻል እንደታየባቸው ተነግሯል። ይሁንና በከተማዋ ዙሪያ የሚገኙ የስደተኛ ካምፖች የምግብና የውሃ አቅርቦት መቋረጡና ተፈናቃዮች በትምህርት ቤቶች ውስጥ መጠለላቸውን የክልሉ ባለስልጣናት ገልጸዋል። ተሰሙታላችሁ። በኡጋንዳ ጥር 7 በሚካሄደው ምርጫ ዋዜማ የጸጥታ ኃይሎች የማሰቃየትና ያለ አግባብ የማሰር ድርጊቶችን እየፈጸሙ እንደሚገኙ አምነስቲ ኢንተርናሽናል አስታወቀ። በዋናነት ተቃዋሚ ቦቢ ዋይን ደጋፊዎች ላይ የሚፈጸመው አፈና መጠናከሩም ተገልጿል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በኒውዮርክ ፍርድ ቤት መቅረባቸው ተነግሯል። ማዱሮና ባለቤታቸው በቀረበባቸው ክስ ጥፋተኛ አይደለንም ሲሉ ቃላቸውን የሰጡ ሲሆን ማዱሮም አሁንም እኔ የሀገሬ ፕሬዝዳንት ነኝ ሲሉ ተደምጠዋል። ማርበርግ ቫይረስን በቁጥጥር ስር ለማዋል እየሰራው ነው ሲል ጤና ሚኒስቴር አስታወቀ። የጤና ሚኒስቴር ዶክተር መቅደስ ዳባ ይፋ ባደረጉት መረጃ ባለፉት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው አልተገኘም ብለዋል። በዓለም ጤና ድርጅት እንዲሁም በኢትዮጵያ የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ መሆኑን አስታውቀዋል። በዚህም መሰረት ባለፉት 3 ሳምንታት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው እንዳልተገኘ የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። እንዲሁም በአሁኑ ወቅት ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው እንደሌለ ገልጸዋል። ሚኒስትሯ አሁንም ሳንዘናጋና ችላ ሳንል ከዚህ በፊት ስንተገብራቸው የነበሩትን የቅኝት ስራዎች፣ የማህበረሰብ አቀፍ የበሽታ መከላከያ መንገዶችንና የህብረተሰብ ጤና ስጋት ተግባቦቶችን ለሚቀጥሉት ተጨማሪ 21 ቀናት በይበልጥ አጠናክሮ መቀጠል ያስፈልጋል ሲሉም አሳስበዋል። ምርጫ ቦርድ ዲጂታል የእጩና የመራጮች መመዝገቢያ ስርዓትን አስተዋወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት 24 ቀን 2018 ዓ.ም አካሂደዋለሁ ብሎ ላቀደው ምርጫ እጩዎችንና መራጮችን የሚመዘግብባቸውን የዲጂታል ስርዓቶችን አስተዋውቋል። የምርጫ እጩዎች በቦርዱ ለመመዝገብ ብሔራዊ መታወቂያ ሊኖራቸው እንደሚገባ ቀድሞ ያሳወቀው ቦርዱ ለእጩዎችና ለመራጮች ምዝገባ የለሙት የምዝገባ ስርዓቶች ከብሔራዊ መታወቂያ ጋር የተሳሰሩ መሆናቸውን ጠቁሟል። ከጥር 1 ቀን ጀምሮ የሚካሄደው የምርጫ እጩዎች ምዝገባ በዚሁ ዲጂታል ስርዓት የሚከናወን መሆኑን የተናገሩት የቦርዱ ሰብሳቢ ሜላተወርቅ ኃይሉ የመራጮች ምዝገባ በ3 አይነት መንገድ እንደሚከናወን ገልጸዋል። መራጮች ወደፊት ይፋ በሚደረጉ የሞባይል መተግበሪያና የድረገጽ አድራሻ ራሳቸውን በራሳቸው እንዲመዘግቡ የሚደረግበት መንገድ ቀዳሚው መሆኑን የገለጹት ሰብሳቢዋ ወደ ምርጫ ጣቢያዎች በመሄድ በምርጫ አስፈጻሚዎች ታግዞ የሚከናወን ዲጂታል ምዝገባና አስቀድመው በምርጫ ጣቢያዎች በወረቀት የሚደረግ ምዝገባ ተጨማሪ መንገዶች መሆናቸውን ገልጸዋል። በዲጂታል መንገድ የመራጮች ምዝገባ የሚከናወንባቸው የምርጫ ክልሎች ወደፊት ይፋ እንደሚደረጉም ተሰምቷል። ግንቦት 24 ቀን የሚደረገው 7ኛው ጠቅላላ ምርጫ እንደከዚህ ቀደሙ በወረቀት የሚካሄድ ስለመሆኑም ነው ምርጫ ቦርድ ያስታወቀው። የቆዳና ሌጦ ምርጥ ጥራትን በመጠበቅ የግብይት ስርዓቱን ማሳለጥ እንደሚገባ ተገልጿል። በበዓላትና በሌሎች እርድ በሚካሄድባቸው ወቅቶች የሚመረተውን የቆዳና ሌጦ ምርት ሳይባክን በሙሉ አቅም ለመሰብሰብ ጥራቱን ለማስጠበቅና የግብይት ስርዓቱን ለማሳለጥ ሁሉም ባለድርሻ አካላት ኃላፊነታቸውን በአግባቡ ሊወጡ እንደሚገባ ግብርና ሚኒስቴር አስታውቋል። ከተጠቃሚው ጀምሮ የቆዳና ሌጦ ፋብሪካዎች፣ አቅራቢ ነጋዴዎችና ሌሎች የሚመለከታቸው ባለድርሻ አካላት በትብብር መስራትና የሚጠበቅባቸውን ድርሻ መወጣት እንደሚጠበቅባቸውም ተነግሯል። ለዘርፉ እድገት ማነቆ የሆኑ አሰራሮችና የቅንጅት ክፍተቶችን ለመፍታት በአሰራር ስርዓቶች ላይ ሰፊ የግንዛቤ ስራዎችን ማድረግ እንዲቻል ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ተብሏል። ሚኒስቴር መስሪያ ቤቱ ከቆዳና ሌጦ አቅራቢዎች እንዲሁም ሌሎች ባለድርሻ አካላት ጋር በመሆን ጥራት ያለው ቆዳና ሌጦ ለገበያ እንዲቀርብ ለማስቻል በጥሬ ቆዳና ሌጦ ምርት አመራረት፣ አያያዝና ጥበቃ ላይ የጋራ ምክክር አካሂደዋል። በመድረኩም ግብርና ሚኒስቴር የቆዳው ዘርፍ ለሀገሪቱ የኢኮኖሚ እድገት የሚያበረክተው አስተዋጽኦ ከፍተኛ እንዲሆን ምቹ የህግ ማዕቀፎችንና አሰራሮችን በማውጣት
በዘርፉ እሴት ሰንሰለት ካሉ ባለድርሻ አካላት ጋር በትኩረት እየሰራ እንደሚገኝ ከተቋሙ ገጽ ላይ ያገኘነው መረጃ ያሳያል። በጋምቤላ ለስደተኛ ካምፖች የእርዳታ አቅርቦት እየደረሰ አለመሆኑ ተገለጸ። ሰሞኑን በጋምቤላ ከተማ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበረው የሰዎች እንቅስቃሴና የንግድ ስራዎች በአንጻራዊ ሁኔታ መሻሻል ቢታይባቸውም በከተማዋ ዙሪያ የሚገኙ የስደተኛ ካምፖች የምግብና የውሃ አቅርቦት መቋረጡና ተፈናቃዮች በትምህርት ቤቶች ውስጥ መጠለላቸውን የክልሉ ባለስልጣናት ገልጸዋል። የክልሉ ኮሚኒኬሽን ቢሮ በቅርቡ ተከስቶ በነበረው ግጭት ምክንያት ተቋርጠው የነበሩ የመንግስት መስሪያ ቤቶች ወደ መደበኛ ስራቸው መመለሳቸውን ያረጋገጠ ሲሆን የጸጥታ ኃይሎችም በጋምቤላ ከተማ ተሰማርተው እንደሚገኙ ገልጿል። ቢሮው አክሎም በከተማዋ ያለው ሁኔታ አንጻራዊ መረጋጋት የሚታይበት መሆኑንና ከስራ ገበታቸው ርቀው የነበሩ የመንግስት ሰራተኞች ወደ ስራ መመለሳቸውን አስታውቀዋል። ስማቸው እንዳይጠቀስ የፈለጉ ሌላ የክልሉ ባለስልጣን እንደገለጹት የታየው የጸጥታ መሻሻል በአብዛኛው በከተማዋ ላይ ብቻ እየተገደበ ነው ብለዋል። አሁን ላይ የተወሰነ መረጋጋት አለ፣ ነገር ግን ሙሉ ነው ማለት አይቻልም ያሉት ባለስልጣኑ በከተማዋ ውስጥ ሰዎች እንቅስቃሴ ጀምረዋል፣ ሱቆችና ሱፐርማርኬቶች ተከፍተዋል፣ መንቀሳቀስ የሚፈልጉ ሰዎችም እየተንቀሳቀሱ ነው ሲሉ ሁኔታውን አስረድተዋል ሲል አዲስ ስታንዳርድ ዘግቧል። አምነስቲ በኡጋንዳ የጸጥታ ኃይሎች ላይ የሰብአዊ መብት ጥሰት ክስ አቀረበ። በኡጋንዳ ጥር 7 በሚካሄደው ምርጫ ዋዜማ የጸጥታ ኃይሎች የማሰቃየትና ያለ አግባብ የማሰር ድርጊቶችን እየፈጸሙ መሆኑን አምነስቲ ኢንተርናሽናል አስታውቋል። 81ኛ ዓመታቸው ላይ የደረሱት ፕሬዝዳንት ዩዌሪ ሙሴቬኒ የአራት አስርተ ዓመታት ስልጣናቸውን ለማራዘም በሚፎካከሩበት በዚህ ወቅት በዋና ተቃዋሚ ቦቢ ዋይን ደጋፊዎች ላይ የሚፈጸሙ አፈናዎች መጠናከሩ ተሰምቷል። አምነስቲ 400 ያህል የብሔራዊ አንድነት መድረክ ፓርቲ አባላት መታሰራቸውን እንዲሁም በኤሌክትሪክ ንዝረት ጭምር ድብደባ እንደደረሰባቸው የሚያሳይ መረጃ ማሰባሰቡን ገልጿል። በህዳር ወር የሰልፈኞች መገደልና መታፈን ውጥረቱን ይበልጥ አባብሶታልም ብለዋል። እንደ አውሮፓውያኑ አቆጣጠር 2021 ሁሉ የኢንተርኔት አገልግሎት ሊቋረጥ ይችላል የሚል ስጋት ቢያይልም መንግስት ግን ክሱን በማስተባበል ህገወጥ የተባሉ ሰልፎችን ማድረግም ሆነ መቀስቀስ የተከለከለ መሆኑን አስታውቋል ሲል አፍሪካን ኒውስ ዘግቧል። ኒኮላስ ማዱሮ ፍርድ ቤት ቀረቡ። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በኒውዮርክ ፍርድ ቤት መቅረባቸው ተነግሯል። ማዱሮና ባለቤታቸው በቀረበባቸው ክስ ጥፋተኛ አይደለንም ሲሉ ቃላቸውን የሰጡ ሲሆን እኔ ከወንጀል ነፃ ነኝ፣ እንዲሁም እኔ አሁንም የሀገሬ ፕሬዝዳንት ነኝ ሲሉም ተደምጠዋል። የማዱሮ ባለቤት ሲሊያ ፍሎሬስ ግንባራቸው ላይ ፕላስተር ተለጥፎ እየታዩ ሲሆን ጠበቃቸው በዘመቻው ወቅት የጎድን አጥንት ጉዳት እንደደረሰባቸው ተናግረዋል። የማዱሮ ጠበቃም ደንበኛቸው የጤና እክል እንዳለባቸው ለፍርድ ቤቱ አስታውቀዋል። ዳኛው ለሁለቱም ተከሳሾች አስፈላጊው የሕክምና እርዳታ እንዲደረግላቸው ቃል ገብተዋል። የትራምፕ አስተዳደር ፕሬዝዳንቱን በአውሮፓውያኑ 2020 ቀርቦባቸዋል ባሏቸው ከእጽና ከጦር መሳሪያ ጋር በተያያዘ ሽብርተኝነት ክስ እንደሚቀርብባቸው አመልክተዋል። በተጨማሪም ትራምፕ ፕሬዝዳንት ማዱሮን ቬንዙዌላውያን በከፍተኛ ቁጥር ወደ አሜሪካ ለመጉረፋቸውና በአገሪቱ የሚገኙ የአሜሪካ የነዳጅ ምርት ጥቅሞችን በመውረስ እንደሚከሷቸው ተናግረው ነበር። የማዱሮና የባለቤታቸው ቀጣይ የፍርድ ቤት ቀጠሮ ለመጋቢት 8 ቀን እንደተያዘለት ቢቢሲ ዘግቧል። በዩክሬን በሚገኝ የአሜሪካ ንብረት ላይ ሩሲያ የድሮን ጥቃት ሰነዘረች። በዩክሬን ዲምፕሮ ከተማ በሚገኝና በአሜሪካ ኩባንያ ባለቤትነት በሚተዳደረው የሱፍ ዘይት ማምረቻ ፋብሪካ ላይ ሩሲያ የድሮን ጥቃት መፈጸሟ ተገለጸ። ትናንት ሰኞ ታህሳስ 27 ምሽት በተፈጸመ ጥቃት 300 ቶን የሚጠጋ የሱፍ ዘይት በከተማዋ ጎዳናዎች ላይ መፍሰሱን የከተማዋ ከንቲባ ቦሪስ ፊላቶቭ አስታውቀዋል። በመንገዶች ላይ በፈሰሰው ከፍተኛ የዘይት መጠን ምክንያት የከተማዋ ዋና ዋና መንገዶች ለ2 እና ለ3 ቀናት ለተሽከርካሪ ዝግ እንደሚሆኑም ተገልጿል። ጥቃቱ ያረፈበት ፋብሪካ መቀመጫውን በሚዙሪ ግዛት ያደረገ በንጌ የተሰኘ የታወቀ የአሜሪካ የግብርና ቢዝነስ ኩባንያ ንብረት ነው። ከንቲባ ፊላቶቭ እንደገለጹት ፋብሪካው ምንም አይነት ወታደራዊ ዓላማ የሌለው ሲቪል ተቋም ነው ብለዋል። በዩክሬን የአሜሪካ ንግድ ምክር ቤት ፕሬዝዳንት አንዲ ሃንደር ፕሬዝዳንት ፑቲን ሆነ ብለው የአሜሪካን ኢንቨስትመንቶችና ጥቅሞች እያጠቁ መሆናቸውን ገልጸዋል። ዋሽንግተን የራሷን የንግድ ተቋማት ለመጠበቅ እርምጃ እንድትወስድም ጥሪ አቅርበዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በበኩላቸው ጥቃቱ ስህተት ሳይሆን ሆነ ተብሎ እየተፈጸመ መሆኑንና ሩሲያ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚመራው የሰላም ጥረት ግድ የለሽ መሆኗን እንደሚያሳይ ገልጸዋል። ሚኒስትሩ አክለውም በዩክሬን በሚገኙ ግማሽ ያህሉ የአሜሪካ ንግድ ምክር ቤት አባል ተቋማት በተለያዩ ጊዜያት በጥቃት ጉዳት እንደደረሰባቸው ጠቁመዋል ሲል ኬቭ ኢንዲፔንደንት ዘግቧል።